እሺ ሀባይብ እንግዲህ እቺ ምስሉ ላይ የምትመለከቷት እህታችን በመዳም ቤት ሞታለች ማለት ነው። እና ምን ለማለት ፈልጌ ነው መሞቷ አይደለም የገረመኝ የመዳሟ ክፋት ነው ማለት ነው። እና እንደማንኛውም ኢትዮጵያዊ ከሀገር ወጥቼ ተሰድጄ ያልፍልኛል ብላ ወጣለች። ያው እንግዲህ መዳም አሟታል ብላ ወደ ሆስፒታል ነው ይዛት ሄደች ማለት ነው። እንግዲህ ምን ታስነካት አላህ አለም ማለት የታወቀ ነገር የለም። እና ሞታለች እህታችን በሆስፒታል አስገብቻት ነው ሆስፒታል ነው የሞተችው ነው ያለችው። እና ምንም ከሳይሰማ 2 ወር አሳክሚያታለሁኝ አለች። 2 ወር አሳክሚያታለሁኝ። ስለዚህ ሬሳዋ ጀናዛዋ ምንም ከዚህ ከኔ ጋር ሊንቀሳቀስ አይችልም። 2 ወር ያስታመምኩበትን ከቤተሰቦቿ እፈልጋለሁኝ አለች መዳም ማለት ነው። ምን አይነት አረመኔና ጨካኝ እንደሆነች ብቻ ፈጣሪ የስራዋን ይሰጣታል። እና ምን ለማለት ፈልጌ ነው መሞቱ አይደለም የገረመኝ ሁላችሁንም ራሳችሁን እንድትጠብቁ ነው ሁላችሁንም ማለት ነውና ሰላም ልበላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች እንዲሁም ሰላም ብያለሁ። ከኛ ደህና ነን አልሐምዱሊላህ ማለት ነው። እና አንዳንድ መዳሞች በጣም ከባድ ናቸው። በጣም ከምነግራችሁ በላይ ምን አይነት እነሱ በተለይ በአሁኑ ዘመን በአሁኑ ሰዓት ገንዘብ እንደ ኢትዮጵያዊ አውሯቸዋል በጣም በቃ ድሮ እንኳን ምንም እንደዚሁ ለራሱ መዳም እነዚሁ በቃ ሰራተኛን አያከብሩም። ግን ሰራተኛ ነገር ሲሏቸው ዝም ነበር የሚሉት። አሁን ግን ያሳስራሉ፣ ያስገድላሉ፣ እንደዚሁ መርዝ ያጠጣሉ፣ ሲህር ያሳስራሉ ማለት ነውና ምን ለማለት ፈልጌ ነው ራሳችሁን ጠብቁ። አንዳንዴ ከምንለብሱት ልብስ ከምንለብሱት ሁሉ ነገር ከምበሉትም ጸጉራችሁን ራሳችሁን ጠብቁ። በቃ በአሁን ሰዓት ምንም ሊታመን ዘመን ላይ አይደለም ያለነውና እና እቺ እህታችን እንግዲህ ምትረዷትም ያላችሁ እርዷት ማለት ነው። ምክንያቱም ሬሳዋ ወደ ሀገር ገብቶ የሀገሯን አፈር ቢቀምስ ጥሩ ነው። ምክንያቱም ምንም ቢሆን ሬሳ ነው ትንሽ አፈር ማግኘት አለበት። እየተንገላታ ነው ማለት ነው ሬሳዋ። ግን መዳም የስራሽን ይስጥሽ ወላሂ ከባድ ነው። ምን አይነት አንዳንድ መዳሞች አሉ ደግሞ በዚሁ ላይ ደጋግ በጣም አሁን ለምሳሌ ወደ ሀገር ሲሸኟቸው እስከ $500 አሁን ውቢት ሹሃዳት ማለት ነው። እና እሷ አሁን ወደ ሀገር ገብታለች። ወላይ $500 ሰጠችኝ አለች። ይሄ ለራሱ ቀላል አይደለም፣ አሪፍ ነው። ምክንያቱም ከ10,000 በላይ ነው። ኢትዮጵያ ሲመጣ ያገለግላል ይሄ ነገር። እና አንዳንዶቹ ውሻ ናቸው። ከነሱ አላህ ይጠብቃችሁ፣ አላህ ያግዛችሁ። ከነዚህ አይነት ነገር አላህ ያተርፋችሁ። በሰላም አውጥቶ በሰላም ወደ ሀገራችሁ ይመልሳችሁ። ሁሉ ነገራችሁን ይዛችሁ እንደወጣችሁ እናንተም ምንም አካል ሳይጎላችሁ ጤናችሁን ይዛችሁ ወደ ሀገራችሁ እንድትገቡ የዕለት ዱአይ ነው ማለት ነው። እና አመሰግናለሁ። ሰሞኑ ዩቲዩብ ብዙም ስላል አይደለም ነው ብቅ ያላልኩት። ብቻ ኢንሻአላህ 3 ወር ድረስ ትንስታገስ ስላለኝ ትንስታገሳለሁ ማለት ነው። እና በዛው አጋጣሚ ስለ ሀና አንዳንድ ነገር ማለት እፈልጋለሁ። እኔ በጣም ተስፋ ነው የቆረጥነው ወላሂ ነው የምላችሁ። ኢትዮጵያ ላይ ራሱ ሆነን ቁጭ ብለን ነው የምናድረው። እኔ ቁጭ ብዬ ላይቭ እንደዚህ 50,000 40,000 ሰው ሲከታተላት እውላለሁ፣ አመሻለሁ፣ አድራለሁ። በቃ ማሳብ ነው የሆነችን። እኔ ወላሂ ከማንም በልጣ አይደለም ልጅቱ፣ ግን እንደው በጣም ሳሳዝናለች። የሚዲያ ሰው ደግሞ አንዴ ታይታችሁ እንደ ቤተሰብ ነው የምታዩት ያንን የሚዲያ ሰው። ምክንያቱም የልቡን የሆዱን ስለሚያወራችሁ ማለት ነውና በቃ ምን ልበላችሁ እኔ ተስፋ እየቆረጥኩ ነው በአሁኑ ሰዓት። ሁሉም መሸቃ ያደረገው ታውቃላችሁ፣ መሸቃ ያደረገው በምንም መፍትሄ ላይ ያመጡ እስከ 12 ቀን እስከ 15 ቀን። አሁን እንግዲህ ላይቭ ላይ ቲክቶክ ላይቭ ላይ እንኳን እስከ 15 ቀን መቆየት ነው የቆዩት ማለት ነው። እና 15 ቀን ሙሉ ቢያንስ ስንት ብር ሰራህ ያሉ ነበር ቅድም። በዚህ ጉዳይ እንኳን ስንት ብር አገኘህ ምናምን ሲሉት ማን ነው አቡፋን ነው ማለት ነው $15,000 አግኝቻለሁኝ አለ። ወደ 2 ሚሊዮን አካባቢ ማለት ነው። ማግኘቱ አሪፍ ነው ወላሂ፣ ጀግና ነህ፣ ጎበዝ ነህ በጣም። ምክንያቱም ማንም ይሄን አላደረገም ማንም። እና ግን በቃ ምን ልላችሁ ነው መፍትሄ አልተገኘም። እና ቢያንስ ወይ በቃ የሆነ ቤተሰቦቿ እንዲያርፉ መፍትሄው ምንድነው
ከዚህ ከኛ ጋር ሰው ሄዶላቸው የኛ ሰው ሄዶ ሬሳዋ የሆነ ነገር ሙታለች ያሉትን ይቺ ናት ሬሳዋ ብሎ ሬሳዋን አይቶ ከዛ ነገር ወይ ቆዳዋን ወይ ጸጉሯን የሆነ ነገር ይዞ መጥቶ ዲኤንኤ መመርመር አለበት። ይሄ ነገር በቃ አሁን በህይወት አለች የሚባል በጣም እያጠራጠረን ያለው እኔ በጣም ተስፋ እየቆረጥኩ ነው ወላሂ ነው የምላችሁ። በቃ ትንስ ማንም እየመጣ እንደዚህ አለች እንደዚህ ብላኛለች አይቻታለሁኝ ሽንቷን ተሸናይቻታለሁኝ ምናምን እያለ ነው ሰው ሁላ። ግን እኔ ሊዋጥልኝ አልቻለም። ለምን እንደሆነ አላውቅም። ብቻ ለልጇ ሲል ያትርፋት፣ ለቤተሰቦቿ ሲል ያትርፋት፣ የስደት አምላክ ያትርፋት። ግን እንደው ምናልባት እነዚህ ደላሎች ምንም ሊታመኑ አይችሉም። እንደዚህ ቢሏቸውም ወደ ኋላ ነው የሚሸሹት። ግን መጨረሻ አማራጩ የሚሆነው ሬሳዋን ሄዶ ናሙናዋን ይዞ መጥቶ ዲኤንኤ መመርመር ነው አማራጩ። ይሄንን እምቢ ካሉ ደግሞ ብቻ እነሱ ያው ግዛታቸው እስከሆነ ድረስ ያው መንግስት አልባ ስለሆነ አገሩ እነሱ እንዳሉት ነው የሚሆነው። ምክንያቱም አገራቸው መንግስት አልባ ነው። እንደዚሁ እንደ ድሮ ነው፣ በሀብት በመሬት ይዞት ነው ምናምን የሚተዳደሩት ማለት ነውና ያው ምንም ማድረግ አይቻልም። ጊዜው የነሱ ነው። አሁን ላይ በአሁኑ ሰዓት አትውጡ፣ አንዴ አለመያዝ፣ አንዴ አለመለከፍ ነውና ራሳችሁ መጠበቅ ያለባችሁ አሁን ነው ጊዜው። ካሁን ወዳ ነው ራሳችሁ መጠበቅ ያለባችሁ። ድሮ እንኳን እነ ብሬክስ እነ ብዙ በቃ እነ አባፋን ነው እነ በባህር ብዙ ጊዜ የዛሬ 8-10 አመት እንኳን በባህር ሲሄዱ የመን ላይ የሆነ ሀበሻ ተታየ ሀበሻ ያገኘው ብሎ የሚተቃቀፍበት ጊዜ ነበረ። ግን አሁን ሀበሻ ስታዩ የሚሮጥበት ጊዜ ነው ያላችሁት የመን ላይ። እና ሀበሻ ራሳችን እያጠፋን ያለው ሀበሻ ነውና ራሳችሁን ጠብቁ። ሃናም እንግዲህ ለራሷ ሲል ለፈጣሪዋ ማን ነው ለልጇ ሲል ያትርፋል፣ ለቤተሰቦቿ ሲል ያትርፋል። ጀግና አባት ነው ያላት ወላሂ። ማለት ከባድ ነው በአሁኑ ሰዓት መቼም አንድ ልጅን ማጣት ከባድ ቢሆንም ልጅን በቃ ስጡኝ፣ መሬቴንም ሽጬ በቃ ሁሉም እኔ የትም ገብቼ ብር የምትሉትን ልስጣችሁ ባካችሁ ልጄን ስጡኝ እያለ ነበረ፣ እየለመነ ነው። ኢንሻአላህ ሁሉም ይሄ ልፋቱ ተሳክቶ ኢንሻአላህ ሀገር ወይም እንደምትገባ እርግጠኛ ነኝ ማለት ነው። እና በስተመጨረሻ ማለት ፈልገው ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበርታቱን። መልካም ጊዜ መልካም ቆይታ ይሆንላችሁ። ቀጣይ ቪዲዮ ደግሞ በደንብ ነው ማወራችሁ ማለት ነው። አንድ እህታችን ከሳውዲ መታለች እና እዚህ ያሏቱ ምን አሉሽ እየጠየኳን ነበርና የሷን ጥያቄ ምን እንዳሏት ምን እንዳጋጠማት ታክሲ ስላለባበሷ በጣም ያሳቀችኝ ያጫወተችኝ ነበረ። እና ስለሷም አንዳንድ ነገር አወራቸዋለሁ። ቀጣይ ቪዲዮ እንገናኛለን ማለት ነው። እና በዛው ምንስ እንዳጎደላት ምን ግር እንዳላት እንድትነግረኝ እየጠየኳት ነውና እና ስለሷ ምን እንዳጋጠማት ምን እንደሆነች ምን እንዳሳቃት ምን እንደገረማት የኑሮ ውድነቱን እንዴት እንዳየችው ቀጣይ ቪዲዮ ይዤላችሁ እመጣለሁ። እስከዛው ድረስ በደንብ ጠይቃትና እሷም ትየው ኢንሻአላህ በደንብ ሰራላችኋለሁ። ላይቭ እገባለሁ ብያስቤ ነበር ትንሽ ስላልተሳካልኝ ነው። በደንብ ላይክ ምቱልኝ፣ በደንብ ልቡን በሉልኝ። አመሰግናለሁ። መልካም ቆይታ መልካም ጊዜ ይሁንላችሁ። አመሰግናለሁ።